የእግዚአብሔር ልጆች እንግዲህ የዚህ ጥንታዊና ታሪካዊ እንዲሁም የሀገር ሀብትና ቅርስ የሆነው ታላቁ የቀስታቱ ቅዱስ ሚካኤል ገዳም ቤተ መቅደስ በከፊል ተጀምሯል። የህንፃው ግንባታ በአባታችን በአባ ዘርዳዊት ተጀመረ። እነዚህ ምሰሶች 24 ምሰሶች ናቸው በዚህ ቤተክርስቲያን ላይ የተሰሩት። ቅዱስ 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 እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔርን መንበር የሚያጡ አራቱን ካህናተ ሰማያት ነው። እነዚህ አራቱ ኮኖች የሚያሳዩት እዚህ መቃኝ ውስጥ የቅዱስ ሚካኤል ታቦት አለ። የእናታችን የቅድስት ድንግል ማርያም ታቦት አለ። የሰማዕታቱ ቅዱስ ጊዮርጊስ ታቦት አለ። እንግዲህ ቅዳሴ እየተካሄደ ያለው እዚህ መቃኞ ውስጥ ነው። ይህን መቃኞ ስትመለከቱት መቃኞ በራሱ ፈርሷል። መቃኞ ውስጥ በልቶት በራሱ ፈርሷል እና ታቦት ሲወጣ 3 ታቦታቶች ከዚህ መቃኞ ውስጥ ነው የሚወጡት። ይሄ ደግሞ ቤተልሔሙ ነው። ተመልከቱት። ስንት መቶ ዓመት ያስቆጠረ ቤተልሔም ነው። 600 700 ዓመት ያስቆጠረ ይሄ ቤተልሔም ነው። አሁን ካህናቶች አባቶቻችን ዲያቆናት ወንድሞቻችን በዚህ ቤተልሔም ውስጥ ነው እንግዲህ የሚያዘጋጁትን ነገር እያዘጋጁ ያሉት። እንግዲህ ለዚህ ቤተክርስቲያን ግንባታ የሚሆን አሸዋና ጠጠር የት እንደሚፈስ ታውቃላችሁ? እዛ ተራራ ጫፍ ላይ ይታያችኋል። ከዚህ ርቀቱ 700 ሜትር ነው። ከዚህ ርቀቱ 700 ሜትር ነው። ጠጠሩም የሚወርደው እዛ ተራራ ጫፍ ላይ ነው። አሸዋም የሚወርደው እዛ ተራራ ጫፍ ላይ ነው። ሲሚንቶም ኤኒ ኮንስትራክሽን ማቴሪያሉ በሙሉ የሚወርደው እዛ ተራራ ጫፍ ላይ ነው። ታዲያ አሸዋውን እንዴት አመጣችሁት ካላችሁ፣ ጠጠሩን እንዴት አመጣችሁት ካላችሁ፣ ፒቪሲ እዛ ተራራው ላይ ፒቪሲ ተክለን በፒቪሲ ነው ቀጣጥለን አሸዋውንም ጠጠሩንም ያወረድነው። ከተራራ ላይ ሆነን ገዳሟ ይኸውላችሁ እቺ በዛፍ በወይራ የተከበበች ገዳሟ እቺ የምትመለከቷት ነች። ለኛ በጣም አዳካች የሆነብን ስራውን መስራት ሳይሆን ማቴሪያሉ መጥቶ ከወረደ በኋላ ማቴሪያሉን ከዚህ ተራራ ላይ ወደ ታች ወደ ገዳሙ ማድረስ ነው። ይኸውልህ በጣም ቀጥ ያለ ተራራ ነው። መንገዱ እንደምታዩት ይኸውላችሁ አስቸጋሪ ነው። ድንጋይ በጣም ሲበዛ ድንጋያማ የተሳሰረ ድንጋይ ነው። አህያ እንኳን አያስኬድም። እንግዲህ በዚህ ላይ ሊራመድ የሚችለው ተጠንቅቆ ሰው ብቻ ነው። አህያ የሚያስኬድ ቢሆን በአህያ እናወርድ ነበረ። ሰዎች ናቸው በዚህ ላይ ሊሄዱ የሚችሉት። ተመልከቷት፣ ከሩቅ ትታያለች። ሌሎች በወይራ ተከባ። ከዚህ ተራራ ላይ ስትቀረጽ ቶፕ ቪው ይህንን ይመስላል። የአካባቢውን ጂኦግራፊም ተመልከቱ። በጣም ነው የሚያምረው። ከየተራራው ጫፍ ነው ድንጋይ እየተፈለፈለ የሚወጣው። በሰሜን ሸዋ ሀገረ ስብከት በመንዝ ማማ ምድር በ5ኛው መቶ ክፍለ ዘመን ምስረታውን ያደረገውና በ2008 ዓ.ም ግንባታው የተጀመረውን የቀስታት ቅዱስ ሚካኤል አዲሱን ህንፃ ቤተ ክርስቲያን ግንባታ ለማስፈጸም የእርሶን እገዛ እንሻለን። በመሆኑም ይህንን ለማስፈጸም ይረዳን ዘንድ በኢትዮጵያ ንግድ ባንክ የሂሳብ ቁጥር 1075 14 51 362 ድጋፍ እንድታደርጉልንና የዚህ በረከት ተካፋይ እንዲሆኑ በእግዚአብሔር ስም እንጠይቃለን።